አህባሽ ማለት የሙስሊሞች ካንሰር ነው። እንዲሁም የሙስሊሞች ኔክሮሲስ ማለት በህክምናው የሴሎች ወይም ደግሞ የቲሹዎች ሞት ነው። ሙስሊሞችን በመምሰል ከሙስሊሞች ጋር በመመሳሰል ሙስሊሞችን የሚገድል የሙስሊሞች ጠላት አህባሽ ነው። ሌላ ጠላት የለንም። አህባሽን የመሰለ የሙስሊም ጠላት የለም፣ እንዳትጠራጠሩ ማለት ነው። እኔ አንድነት ላይ ማምን ሰው ነበርኩኝ፣ ግን እንደነዚህ ካንሰር የለም። የነሱን ተግባር የካፊሮችን ተግባር የሰራ ሰው ከነሱ ጋር አንድ አይነት ጎራ ነው የሚመደበው። በአጠቃላይ ለእናንተ መልስ ለመስጠት ከእፎይ ጋር አንድ ጎራ መሆናችሁ ብቻ በቂ መልስ ነበር። ከእፎይ ጋር አንድ ጎራ መሆናችሁ በቂ መልስ ነው። ምን እየሰራችሁ እንደሆነ ከማጋር እየሰራችሁ እንደሆነ እኔ ወላሂ العظيم ምንም ነገር ከሆነ እንደ እፎይ ካለ ሰው ጋር የሚያግባባኝ ነገር ካለ በዚያ ነገር ላይ ራሴን ቼክ ነው የማደርገው ተመልሼ ምን ሆኜ ነው ብዬ። የአቂዳ መስአላ ላይ ከእፎይ ጋር አንድ አይነት አቋም ካላችሁ በቂ መልስ ነው። ያ እናንተ መልስም አያሻችሁ። በተለይ ለሙስሊም ወንድሞቼና እህቶቼ ነብዩን ሌት ተቀን የሚሳደብ ግለሰብ ጋር አንድ አይነት አቋም ያላቸውን ሰዎች እነማን እንደሆኑ እንኳን ለያችሁ ለማለት ፈልጋለሁ። የመጀመሪያው ነጥብ ይሄ ነው። ሁለተኛው ነጥብ ደግሞ እኛ ሙስሊሞች ነን። መጽሐፋችን ቁርአናችን መጽሐፍ ቅዱስ አይደለም የሚጨመር የሚቀነስ። ቀሳውስቶች ተሰብስበው የፈለጉትን ነገር የሚጨምሩበት የሚቀንሱበት፣ ቀሳውስቶች መጥተው የሆነ ነገር ፈቅደው የሆነ ነገር የሚከለክሉበት እምነት የለንም። የኛ እምነት ዲን አልኢስላም ከአላህ ዘንድ ነው የተላከው። ያመጡልን ነብያችን ሰለላሁ ዐለይሂ ወሰለም ናቸው። እሳቸው ባመጡት መልኩ ቁጭ አድርገን እናስተምራለን፣ እንማራለን። ማንም ተመቸው ማንም ጎረበጠው እንትናለው ጉዳያችን አይደለም። የተመቸው ይቀበለዋል፣ ያልተመቸው ደግሞ ፈመን ሻአ ፈልዩሚን ወመን ሻአ ፈልየክፉር ነው። ይተው፣ ችግር የለበትም። ኢስላም በማንም ከፍ አይልም፣ በማንም ዝቅም አይልም። ስለዚህ ኢስላማችን ሙሉ ነው። ከአላህ ዘንድ ሲመጣ አፕዴት የሚደረግ ወይ ደግሞ አፕግሬድ የሚደረግ ወደ ላይ እንትን የሚደረግ ነገር አይደለም። ከቁርአን የመጣ ነገር አለ፣ በሐዲስ የመጣ ነገር አለ። ባየነውና በሰማነው ቁጥር ነው የምንናገረው። ከዚያ ውጭ አንድ ስንዝር ጭማሩ አንሄድም። ሶስተኛው ነጥብ ደግሞ ከአላህ በላይ እውነትን የሚናገር ሰው አለ ብላችሁ ነው እናንተ የምታምኑት? የአላህን ቃል ጥርጣሬ ያለባችሁ እንዴ? በአላህ ቃል ላይ እናንተ ሙስሊም ነን እያላችሁ የእፎይን ንግግር እየደገፋችሁ ያላችሁ ሰዎች በአላህ ቃል ላይ ጥርጣሬ ያለባችሁ እንዴ? ከሌለባችሁ አላህ የተናገረውን ነገር መቀበል ለምን ከበዳችሁ? ሌላኛው አራተኛው ላይ የአላህን ንግግር ማሳመር መሞከራችሁ ምን ማለት ነው? አይ እንዲህ ለማለት የተፈለገው እኮ እንዲህ ለአላህ ነው ማስተካከያ የምትሰጡት እናንተ አላህን ነው የምታስተካክሉት? ማን ስለሆናችሁ? ስለ ራሱ በቅጡ የማያግለሰብ ነው የአላህን ንግግር ማስተካከል የሚያምረው? አላህ ላይ በነገራችን ላይ ሌላ እምነት ውስጥ ሊቻል ይሆናል አላውቅም። አምላክ አድርገው የሚያስቡት ያስተማረውን አስተምህሮ ጳውሎስ መጥቶ ሲቀይር ማንም አልተቃወመም ጳውሎስን። ተግባባን? እንዲሁም መልእክተኛ አድርገው ነው የወሰዱት፣ ነብይ አድርገው ነው የወሰዱት ጳውሎስን ማለት ነው። ወላኪን ጳውሎስ መጥቶ ሲያስተምር ብዙ አስተምህሮቶችን ኢየሱስ ካስተማረው ውጭ ነው ያስተማረው። እኛ ውስጥ እንዲህ አይነት ነገር የለም በኢስላም ውስጥ አላህ የነገረን ንግግር እንግቹ ናት። خلاص አለቀ። ከአላህ ንግግር በኋላ ሄደን ሼክ እንትና ምን አሉ የምንለው ነገር የለንም እኛ። ስለዚህ አላህ ንግግሩን የምናስተካክልለት አምላክ አይደለም፣ ሁሉን አዋቂ አምላክ ነው። ማን ምን ማወቅና ምን መረዳት እንዳለበት ያስተማረን አምላክ ነው። ጓደኛችሁ በጣም ንግግር የሚችል ከሆነ ሰው ቤት ስትሄዱ አትጨናነቁም፣ ዘና ብላችሁ ነው ንግግሩን የምትሰሙት። ጓደኛችሁ ግን በተናገረ ቁጥር መጥፎ ነገር ፎልት የሚሰራ ከሆነ ግን ትጨናነቃላችሁ። በቃ ንግግሩን ለማስተካከል ሁሌ ነው እንትን የምትሉት። እናንተ አሁን ለዚያ ጓደኛችሁ እንኳን ያላችሁን ክብር ለአላህ ቃል አልሰጣችሁም። የአላህ ቃል ውስጥ ያለን ነገር ታፍሩበታላችሁ። እና ታዲያ እስልምናችሁ የቱ ጋር ነው? በአላህ ቃል የምታፍሩ ከሆነ የአላህን ሲፋ ቁርአን ውስጥ ያለውን ሐዲስ ውስጥ የተነገረውን ነብዩ የተናገሩትን ነገር የምታፍሩበት ከሆነ ለጓደኛችሁ እንኳን የምትሰጡትን መተማመን የምትሰጡትን ክብር ለቁርአንና ለአላህ ቃል ለመልእክተኛው ቃል የማትሰጡ ከሆነ ምኑ ጋር ነው ኢስላማችሁ? ከእፎይ ጋር አንድ ጎራ ሆናችሁ እነኚህ እንትኖች እኮ አዋረዱን፣ የአላህ ቃል ነው እናንተን የሚያዋርዳችሁ። እንደዚያ ከሆነ እውነትም ውርደታም ናችሁ ማለት ነው። እውነትም እየተከተላችሁ ያላችሁት የአላህን ቃል አይደለም ማለት ነው። ተግባባን? ሌላኛው አምስተኛው ነጥብ ደግሞ ለነብዩ ያላችሁ ንቀት ግን እንዴት እዚህ ደረጃ ሊደርስ ቻለ? የነብዩ ውዴታ ስትለው ነበር እንዴ? ለነብዩ ያላችሁ ንቀት እንዴት ለዚህ ደረጃ ደረሰ? መጀመሪያ ላይ ነብዩ ሰለላሁ ዐለይሂ ወሰለም 23 ዓመት ሲያስተምሩ ኡማውን ዋሽተውት ነበር ነው እያላችሁ ያላችሁት እናንተ። ነብዩ ኡማውን ዋሽተውት ነበር?
በእናንተ አስተምህሮት እናንተ የኢስላም ስም እየተናገራችሁ ከእፎይ ጋር አንድ ጎራ ላይ የቆማችሁ ነብዩ ኡማውን ዋሽተውት ነበር አታለውት ነበር ወይ 23 ዓመት ከነብዩ ሰለላሁ ዐለይሂ ወሰለም ስር ቁጭ ብለው የተማሩት ሰሃቦቻቸው ሲያስተላልፉልንና ሲያስተምሩን ስለ ሲፋ ጉዳይ ቁጭ አድርገው አስተምረዋል ከሰሃቦች መካከል ማስተባበልን ያስተማር አንድ ሰሃቢ የለም ኢላ ሌላ ንግግር የተፈለገበትን ሲፋ ግን እዚያው በተፈለገበት ቦታ ላይ በተፈለገው መልኩ ተፍሲር ላይ አስተምረዋል ሰሃቦች እና ታዲያ እናንተ ነብዩ ሰለላሁ ዐለይሂ ወሰለም እያታለሉ ነው ብላችሁ ነው የምታስቡት ነብዩ ሰለላሁ ዐለይሂ ወሰለም 23 ዓመት ሲያስተምሩ ሁለተኛ ነገር አይ አላስተባበሉም ካላችሁ ነብዩ ሰለላሁ ዐለይሂ ወሰለም ታዲያ አገላለጽ ቸግሯቸው ነበር መናገር ከብዷቸው የሚናገሩበት ጠፍቷቸው እናንተ ያስተካከላችሁላቸው ነብዩ ሰለላሁ ዐለይሂ ወሰለም ነብዩ እኮ ኡት የጀዋሚዕ አልከሊም እኮ ነው ማንንም በዚህ ምድር ላይ የተፈጠረ ሰው የነብዩን ሰለላሁ ዐለይሂ ወሰለም ያክል ንግግርን ማብራራት ቀጥ አድርጎ ማስተማር የሚችል ሰው የለም አላህ አሟልቶ የሰጣቸው ትልቅ ባሪያ ናቸው እና ታዲያ ችግራችሁ ምኑ ጋር ነው ከነብዩ ጋር ያላችሁ ችግር ነብዩ ያላስተማሩትን አስተምህሮት አንጥታችሁ ከፍልስፍና ጋር እስልምናን ቀላቅላችሁ ስታስተምሩ ፍልስፍና ስታስተምሩ ነብዩን እየተቻችሁ ነው ማለት ነው ሶስተኛው ነጥብ ደግሞ እነኚህ ሁለቱም ካልሆኑ ነብዩ ሰለላሁ ዐለይሂ ወሰለም እናንተ ዛሬ ያመጣችሁትን الرحمن على العرش استوى የሚለውን ተፍሲር የምትሰጡትን ወይ ደግሞ ኪልታ የደይሂ ማ የሚን የሚለውን ተፍሲር የምትሰጡትን ነገር ነብዩ ትናንትና አላወቁትም ነበር እናንተ ዛሬ አዲስ አስተምህሮት ስታመጡ ነብዩ ያላወቁትን ነገር አንደኛ እናንተ ያላችሁት ወይ ነብዩ አውቀው እያታለሉ ነው ያላችሁ ነው የእናንተ ንግግር አንድምታው ማለት ነው ሁለተኛ ነገር ደግሞ ወይ ደግሞ አገላለጽ ቸግሯቸው ነብዩ ሰለላሁ ዐለይሂ ወሰለም ካና ሚን አፍصح الناس ሰለላሁ ዐለይሂ ወሰለም ከሰው ልጆች ከተገለጹት ከሰው ልጆች ከመጡት ነቢያቶች መካከል ነገሮችን በመግለጽ ወደር የለውም ነብዩ ሰለላሁ ዐለይሂ ወሰለም በንግግር ምርጡ ነብይ ነበሩ ያንንም ያህል ነብይ 23 ዓመት ሰሃቦችን ሲያስተምር እናንተ አሁን ያስተማራችሁትን አንድ ነገር አላስተማረም ሌላኛው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አያውቁትም እያላችሁ ነው ወይ ሶስተኛው ነጥብ ከነብዩ ጋር ያላችሁ ችግር ምንድነው እሳቸው ካላወቁት እናንተ ከየት አመጣችሁት ታዲያ እሳቸው ካላስተማሩት እናንተ ከየት አመጣችሁት አስተማሩት ካላችሁ ሃቱ ቡርሃነኩም አስተምረዋል እንደ የእናንተን ካላችሁ ነዓም ናእቲኩም ቢቡርሃን በአሐዲቶች እንመጣላችኋለን ሲጀመር ኢንካር ያደረጋችሁ ያላችሁት አሐዲቶችን አይደል እንዴ ሲጀመር ከመሰረቱ ስለዚህ ከነብዩ ጋር ያላችሁ ችግር ምንድነው ነብዩ ሲባል እንትን ከበሮ ሲመታ ብቻ ነው ነብዩ ትዝ የሚሏችሁ ሽርክ ሲሰራ ቢድዓ ሲሰራ ብቻ ነብዩ ትዝ የሚሏችሁ የነብዩ ፍቅር ፍየል ወዲያ ቅዝምዝም ወዲህ እንደሚባለው የነብዩ ፍቅር ሌላ ቦታ እናንተ ያላችሁት ሌላ ቦታ ነብዩን ማፍቀርና መውደድ እሳቸው ማክበር ነው ስላከበርናቸው ነው እሳቸው ያሉትን አንድ ነገር ሳንቀንስ የምንቀበለው ሌላኛው ነገር ደግሞ ወንድሜ ሁሴይንም ይሁን ማንም ሰው አህሉ ሱነቲ ወልጀማዓ የሆነ ሰው የኢማሙ ማሊክን ንግግር ነው የሚነግራችሁ እሱ ምንድነው ማለም የኩን يومئذ دينا فلا يكون اليوم دينا ማለም የኩን يومئذ دينا فلا يكون اليوم دينا ነብዩ ያላስተማሩት ሰሃቦች ያላስተማሩት እስልምና ሊሆን አይችልም አለቀ ቋጭ ነው ማለት ነው በስተመጨረሻ ደግሞ እኛ አህሉ ሱነቲ ወልጀማዓን ስንል እየቆነጠርን እዚህ ጋር ወስደን ይመቸናል እዚህ ጋር እየጣልን እዚህ ጋር እንትን እያደረግን አይደለም ላ ከላይ እስከ ታች ድረስ አህሉ ሱነቲ ወልጀማዓን ነብዩ የተናገሩት ንግግር ከላይ እስከ ታች ድረስ አላህ የተናገረውን ቃል ማክበር መከተል በደንብ አድርገን መተግበር እንጂ ችግር የለብንም ይሄ ይታወቅልን በስተመጨረሻ የእፎይ ደጋፊዎች ጎራችሁ በደንብ ስለለየላችሁ ሙስሊሙ ኡማም በፊት እንኳን እናንተ ላይ ትንሽ ውዥንብር የተፈጠረበት የእናንተ ምህነታውን በደንብ ተረድቷል እፎይን ሙስሊም ወንድማችሁ ላይ የምትደግፉ ከሆነ ምን ያህል መሄድ እንደምትችሉ በነገራችን ላይ አንዳንድ መስአላ ላይ ትገናኛላችሁ ከነሱ ጋር አንዳንድ መስአላ ላይ ትደጋገፋላችሁ በእርግጠኝነት ከእፎይ አስተምህሮት ጋር አንዳንድ መስአላ ላይ ትደጋገፋላችሁ አውቃለሁ ይሄንን ሌላችሁ የምፈልገው ነገር አንድ ነገር ነው እሱ ምንድነው ቁል هذه سبيلي ادعو الى الله على بصيرة بأوقات لاي بحكمة بتمولابت ملكو ادعو إلى سبيل ربك بالحكمة والموعظة الحسنة بحكمة بتمولابت تبب بتمولابت ملكو እንጣራ ወደፊትም ቢሆን ወንድም የሁሴንም ማለት የምፈልገው ደግሞ አላህ Subhanahu Wa Ta'ala ለብዙ ሰዎች ያልሰጠውን ነገር ሰጥቷል አልহামዱሊላህ በል እሱ ምንድነው አንደኛ ተውፊቅ ሰጥቷል አላህ Subhanahu Wa Ta'ala ሁለተኛ ነገር ስነ ምግባር በጣም መታገስ እስከ ጥግ ድረስ መታገስ
ይሄ በጣም አላህ Subhanahu Wa Ta'ala ካልወፈቀህ ማድረግ የማትችለው ከባድ ነገር ነው። አላህ ደግሞ እነኚህ ሁለቱን ነገር ሶስተኛ ነገርና ከባዱ ነገር ደግሞ ዒልምን ወፍቆሃል። ዒልም አላህ Subhanahu Wa Ta'ala ሲሰጥ ለማንም አይሰጥም። ያው ሁላችሁም ታውቃላችሁ። መን ዩሪድላሁ ቢሂ ኸይረን ዩፈቂሁ ፊዲን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ Subhanahu Wa Ta'ala በሱ መልካምን ነገር ሊያደርግ የፈለገውን ባሪያ ምን ያደርገዋል? ስለ እምነቱ ስለ ዲን አልኢስላም ያሳውቀዋል አለ። ወንድሜ ሁሴን ደግሞ አላህ Subhanahu Wa Ta'ala ይሄን ነገር ሰጥቷል። ይሄን ብቻ አይደለም ሰዎች ብዙ ሰዎች የሚጎላቸው ዕውቀት ኖሯቸው ራሱ ሒክማ ነው። አንተ ደግሞ ጥበቡንም አላህ Subhanahu Wa Ta'ala ሰጥቷል። አልሐምዱሊላህ በል። ከዚያ በማስቀጠል ደግሞ በጣም ደስ ያለኝና አንዳንድ ወንድሞች አላስተዋሉትም ብዬ ያየሁትን ነጥብ እስቲ ልንገራችሁ። አስተውላችኋል? ይህ ተሳዳቢ ሰውዬ ግብዣውን ካቀረበበት ጊዜ ጀምሮ ልግጠመው የሚሉ ሙስሊም ወንድሞቻችን በጣም ብዙ እንደሆኑ አስተውላችኋል? ያን ነገር ያ ማለት በጣም ብዙ ጀግኖች አሉን፣ ብዙ ጎበዞች አሉን፣ ብዙ ከሱ ጋር መፋለም የሚፈልጉ አቅም ያላቸው ባይደው አንዳንዶቹን ራሱ ነበር አልፈልግም ሲል የነበረው እከሌ ጋር አልፈልግም ሲል ነበር። እነኚህ ልጆች ሁላ ለኢስላም የሚታገሉ እውነትም አቅምም ያላቸው ልጆች እንዳሉን እንወቅም፣ አልሐምዱሊላህም እንበል። ምክንያቱም ምን መሰላችሁ? ለኢን ሸከርቱም ለአዚደነኩም ነው ጉዳዩ። አላህን የምናመሰግን ከሆነ አላህ Subhanahu Wa Ta'ala እጥፍ ድርብ አድርጎ አሁንም ያበዛልናል የኛን ልጆች። ትናንትና እኮ ይህ ሰውዬ መሳደብ ሲጀምር ይህ ሁላ ወንድሞቻችን እኮ ጎላ ብለው አልወጡም ነበር። እነኚህ ሁላ ወንድሞቻችን እኮ ለክርክሩ ራሳቸውን ሰጥተው ሲሰሩበት እኮ አልነበረም አይደል? ሁሉም ሰው የራሱ የሆነ ሌላውን ተው። ወንድማችን ኡስታዝ ሁሴን እሱ ማለት ነው እሱ ራሱ በሌላ ነገር ቢዚ ነበር። የዚያን ጊዜ ላይቭ ላይ የሚያስተምረው ኢስላማዊ ትምህርቶችን ብቻ ነበር። ከዚያ በኋላ ይህ ሰው መሳደብን በጣም እያበዛ ሲመጣ ወንድሜ ሁሱ ለሰዎች ግልጽ ማድረግን ክርስቲያኑ ተከታዮች መተው እሱን መጠየቅ ሲጀምሩ እሱም ግልጽ ማድረግን ጀመረ ማለት ነው። እሱን የሚያክል ትልቅ ወንድምን እንድናገኝ አድርገሃል። አንድ ሌሎች ብዙ ወንድሞችን ካንተ ጋር መጋጠም የሚፈልጉ ወንድሞችን እንድናገኝ አድርገሃል። ስለዚህ ይሄ ነገር በጣም ደስ የሚያሰኝ ነው። በሌላ ቤተ እምነቶች ውስጥ ሄዳችሁ ብታዩ ወላሂ ነው የምላችሁ፣ በአላህ ምስክሬ ነው። እንደ ወንድማችን ሁሱ ያሉ እንደ ወንድማችን ኢምራን ያሉ ኡስታዝ ወሂድ ራቅ ያሉ ናቸው እሳቸው። እንደ ወንድማችን ኢብራሂም ያሉ እንደ ወንድማችን ሳላህ ያሉ እንደ ወንድማችን አቡበከር ያሉ ሰዎች በጣም ጥቂቶች ናቸው። በጣም ጥቂት ሲጀምር አላየንም። እስካሁን ድረስ እኛ አላየንም። ጥቂት ስንላችሁ ያው ከኖራቸው ብለን እንጂ ወላሂ አላየንም እስካሁን ድረስ። አንድ እንኳን ዲቤት ላይ ተጋጥሞ በማስረጃ በጥበብ ማሸነፍ የሚችል ሰው እስካሁን ድረስ አላጋጠመኝም፣ አላየሁምም ጭራሽ። ስለዚህ አልሐምዱሊላህ እንበል። በጣም ብዙ ጀግኖች አሉ። እነኚህ ጀግና ወንድሞቻችንን በተቻለን አቅም እነሱን መንከባከብ፣ አካውንቶቻቸውን ማሳደግ፣ ከነሱ ስርም ደግሞ ቁጭ ብለን መማርም ጭምር ይልመድብን ለማለት ነው የምፈልገው። አልሐምዱሊላህ ረቢል ዓለሚን የዚህ ትውልድ ሰው በመሆኔ በጣም ደስ ብሎኛል። ከውዝ አንዳንድ ትውልዶች ውስጥ አስተውላችሁ ከሆነ ኢስላም ሲናቅ ነበር። በዚያ ጊዜ ሙስሊሙ አቅምም አልነበረው፣ ኢስላምን ሲሳደቡ ነበር። በዚያ ጊዜ ሙስሊሙ የመመለስ አቅሙ አልነበረውም። ለምን ሲባል ብዙ ነገሮች ነበሩ። የፖለቲካ ጫና ነበር፣ የምን ጫና ነበር። ሐታ በውይይት ጉዳይ ላይ ሲሰሩ የነበሩ ትላልቅ ኡስታዞቻችን አሁን ላይ ያደጉ አሁን ላይ ጎልማሳ የሆኑ ወይ ደግሞ ወደ ትልቅነት እድሜ ላይ ሁላ እየገቡ ያሉ ኡስታዞቻችን በውይይት ብቻ በክርክር ብቻ እኮ ሲደበደቡ ነበር። ታውቃላችሁ? ይሄን እስር ቤት ገብተው እኮ ሲገረፉ ነበር። ምን ሲደረጉ ነበር? ስንት ኡስታዞቻችን ናቸው ሀገር ጥለው በቃ የግድ በቃ በህይወታቸው መውጣት ሲገባቸው አገር ጥለው የወጡት ስንትና ስንት ወንድም ኡስታዞቻችን ናቸው። ያ ነገር አልፎ ዛሬ ላይ እንዲህ ፍሪ የሆነ መድረክ ተገኝቶ ወንድሞቻችን እንዲህ የሌላ እምነት ተከታዮችን ሲያስተምሩ እነሱ ያልተረዱትን ነገር ሲያስረዱ ማየት እኔ በጣም ትልቅ ደስታ ነው። እንዲህ ያሉ ብዙ ጀግኖች የተሰበሰቡበት ዘመን ውስጥ ደግሞ መፈጠራችን ራሱ በጣም ደስ የሚል ነገር ነው። ለማንኛውም ወንድሞቼ በዚህ ውይይት ጉዳይ ላይ እየሰራችሁ ያላችሁት በርቱ ልላችሁ ነው የመጣሁት። ወላሂ በጣም ደስ ብሎኛል። ምንም እንኳ ስርዓት አልባው ሰውዬ በጣም ድንበር ሲተላለፍ ቢቆይም ደግነቱ ድንበር በሚተላለፍበት ሰዓት ለኢጎ ብለው እዚያ እምነት ውስጥ ተቀምጠው የሚሳደቡ ሰዎች ናቸው እንጂ የማይረዱት እውነትን ፍለጋ ቁጭ ብለው ሲያዳምጡ የነበሩ ሰዎች በደንብ ግልጽ ሆኖላቸዋል። አስተውላችኋል? ስንትና ስንት ሰው እንደሰለመ ከዚያ በኋላ። ያ ነገርም ትልቅ ማሳያ ነው ብዬ ነው የማስበው። ይሄኑ ለመናገር ነው የመጣሁት። አልሐምዱሊላህ ረቢል ዓለሚን። እንቅልፌን ባጣ እንቅልፌ ቢዛባብኝም ያው በደስታ ነው አልሐምዱሊላህ። ምክንያቱም በጥቅም ነው ለጥሩ ጥቅም ነው የተዛባብኝ ለማለት ያክል ነው። ጀዛኩሙላሁ ኸይረን። አላህ ሱብሓነሁ ወተዓላ ኸይር ጀዛችሁን ይክፈላችሁ። ወንድሞቼ በዚህ ነገር ላይ እየሰራችሁ ያላችሁት ወደፊትም በርቱ። ከናንተ ኋላ ነን፣ ከናንተ ጎን ነን እላችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።